ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት በጣም አስተማሪ የሆነ አረፍተ ነገር ነው ማለት ነው። ትንሽ ሰፋ ያለች ነች። አብራችሁ እስከ መጨረሻው ተከታተሉኝ። እንዲሁም ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ በኢሞ፣ በቴሌግራም እንዲሁም በዋትስአፕ ታች ላይ ባስቀመጥላችሁ ስልክ ወይም ደግሞ በ0927 15 51 29 ላይ በኢሞ፣ በቴሌግራም እንዲሁም በዋትስአፕ ብትደውሉ ታገኙናላችሁ ማለት ነው። አንድ መምህር በክፍል ውስጥ ውሃ የሞላበትን ኩባያ አንስተው ተማሪያቸውን ጠየቁ። ሌላም አንድ መምህር በክፍል ውስጥ ውሃ የሞላበትን ኩባያ አንስተው ተማሪያቸውን ጠየቁ። ይህ ኩባያ ምን ያህል ይከብዳል? ይህ ኩባያ ምን ያህል ይከብዳል? ተማሪዎቹም የተለያዩ ክብደቶችን ገመቱ። መምህሩ ግን እንዲህ አላቸው። ክብደቱን የሚወስነው ለስንት ጊዜ እንደያዝኩት ነው። ለአንድ ደቂቃ ከያዝኩት ቀላል ነው። ለአንድ ሰዓት ከያዝኩት እጄን ያመኛል። ቀኑን ሙሉ ከያዝኩት ግን እጄን ዝሎ ሽባ ያደርገኛል። የህይወት ጭንቀቶችና ንዴቶችም እንዲህ ናቸው። ስለ እነርሱ ለጥቂት ጊዜ ማሰብ ችግር የለውም። ነገር ግን ቀኑን ሙሉ ይዘናቸው ብንዞር ሊያቆስሉንና ምንም እንዳንሰራ ሊያሰናክሉን ይችላሉ። እንግዲህ ቤተሰቦቼ እዚህ ጋር በደንብ አድርጋችሁ ማየት ያለባችሁ ነገሮቹ ሲደጋገሙ ምን ያህል ከባድ እንደሆኑ ነገሮችን አንድ ሰው አብዝቶ ደጋግሞ በጭንቅላቱ ባሰበና ባሰላሰለ ሰዓት ምን ያህል ጉዳት እንደሚያደርስብን ነው ማለት ነው። እሺ እንጨርሰው። ስለዚህ በቀኑ መጨረሻ ኩባያውን ማስቀመጥ፣ ጭንቀት መተው አይርሱ ይላል ማለት ነው። ቤተሰቦቼ እንግዲህ ለዛሬ በጣም አስተማሪ የሆነ ትምህርቶችን ይዘን መጥተናል። ይህ ማለት ምን ማለት ነው? ነገሮቹን ረጅም ሰዓት ባሰብነ ባንሰላሰልነ እንዲሁም ደግሞ እኛ ነገሮቹ እግዚአብሔር ለሚያስተካክላቸው የፈጠረን አምላክ ለሚያስተካክላቸው ብዙ ጊዜ አብዝተን በተጨነቅነ ያህል የሚስተካከሉ ይመስለንና ነገሮችን ቀኑን ሙሉ ስናስባቸው ውለን መስራት ያለብንን ስራ ሳንሰራ መማር ያለብንን ትምህርት ሳንማር ጊዜያችንን አበላሽተውብን ይውላሉ። ነገር ግን በስርዓት አድርገን ካሰብንና ነገሮችን ረጋ ብለን ካስተዋልንባቸው ሁሉም ነገር ቀላል ይሆናል ማለት ነው። እናንተም እስኪ ከዚህ ትምህርት ምን ተማራችሁ? ኮሜንት አድርጉልኝ። እስኪ ከዚህ ትምህርት ያገኛችሁትን ፍሬ አዘል ትምህርትን እስቲ ኮሜንት አድርጉልኝ። ለአንዴና ለመጨረሻ ጊዜ እኔ ደግሞ በደንብ አድርጌ አነብላችኋለሁ ማለት ነው። እናንተ ከዚህ ትምህርት ያገኛችሁትን ነገር ትጠቁሙኛላችሁ። አንድ መምህር በክፍል ውስጥ ውሃ የሞላበትን ኩባያ አንስቶ ተማሪዎችን ጠየቀ። ይህ ኩባያ ምን ያህል ይከብዳል? ተማሪዎቹም የተለያዩ ክብደቶችን ገመቱ። መምህሩ ግን እንዲህ አላቸው። ክብደቱ የሚወሰነው ለስንት ጊዜ እንደያዝኩት ነው። ለአንድ ደቂቃ ከያዝኩት ቀላል ነው። ለአንድ ሰዓት ከያዝኩት እጄን ያመኛል። ቀኑን ሙሉ ከያዝኩት ግን
እጄ ዝሎ ሽባ ይሆናል። የህይወት ጭንቀቶችና ንዴቶች እንደዚህ ናቸው። ስለ እነርሱ ለጥቂት ጊዜ ማሰብ ችግር የለውም። ነገር ግን ቀኑን ሙሉ ይዘናቸው ብንዞር ሊያቆስሉንና ምንም እንዳንሰራ ሊያሰናክሉን ይችላሉ። ስለዚህ በቀኑ መጨረሻ ኩባያውን ማስቀመጥ፣ ጭንቀትን መተው አይርሱ ይላል ማለት ነው። ውድና የተከበራችሁ ቤተሰቦች ለዛሬ ያዘጋጀንላችሁ ትረካ የመሰለች አስተማሪ የሆነ በጣም ይጠቅማቸዋል ብዬ ያሰብኩትኝ ትምህርት አዘል የሆነ ቪዲዮ ነው። ቪዲዮውን እስከ መጨረሻው አይታችሁ እንድጨርሱት እንዲሁም ደግሞ በውስጥ መስመር አማርኛ፣ እንግሊዝኛ የሂሳብ ትምህርቶችን መማር ለምትፈልጉ በሙሉ በኢሞ፣ በቴሌግራም እንዲሁም በሀሳብ ብትደውሉ ታገኙናላችሁ ማለት ነው። ታች ላይ ባስቀመጥነው ስልክ መደወል ትችላላችሁ። ለዛሬ ያዘጋጀነው ክላስ ይመስላል። ቀጣይ በሌላ ክላስ እስክንገናኝ መልካም ጊዜ ተመኘ